በአንድ የገጠር መንደር ውስጥ የሚገኝ አንድ ፍጹም ሰላማዊ የሆነ የገበሬ ቤት ነበር። በዚህ የገበሬ ቤት ውስጥ ጎሹ የተባለ ታማኝ በግ ነበር። ጎሹ አካባቢውንና ከሱ ጋር የሚኖሩትን እንስሶች ይጠብቅ ነበር። ጎሹ የትኛውንም እንስሳ ችግር ውስጥ እንዲገባ አያደርግም ነበር። ጎሹ ከሚጠብቃቸው እንስሶች አንዱ ኩኩሻ ነበር። ኩኩሻ በጣም አስቸጋሪ ዶሮ ነው። ሁል ጊዜ ይረብሻል። የማይነካ ነገር ይነካል፣ የማይኬድበት ይሄዳል። ጎሹን ያስቸግረው ነበር። ከዕለታት በአንድ ቀን ኩኩሻ በጣም የምታምር ንብ አየ። እሷን ለመያዝ ተከትሏት ሄደ። ኩኩሻ ከዓይኑ የጠፋበት ጎሹ ይፈልገው ጀመር። ቢቸግረው እየዘለለ በርቀት ለማየት ሞከረ። ጎሹ ከመንደሩ ወጥቶ በጫካ ውስጥ እየተጣራ ይፈልገው ጀመር። ጎሹ ኩኩሻን እየፈለገ መሸ። ኩኩሻ ተው ስልክ አሰማኝም። አሁን ወዴት ነው የገባኸው? ብሎ ጎሹ እየተማረረ ጎንበስ ሲል የኩኩሻን ላብ አየው። ጎሹ በጣም ደነገጠ። ይሄ አደጋ ምልክት ነው። ጎሹ በፍርሃት ውስጥም ቢሆን ፍለጋውን ግን አላቆመም። ምንም ነገር ቢፈጠር አገኘሃለሁ። በመንገዱ ላይ ያለ የኩኩን ድምጽ በርቀት ሰማ። በፍጥነት እየጋለበ ይሮጥ ጀመር። ምንም ነገር ቢፈጠር አገኘሃለሁ። ኩኩሻ መንገድ ላይ ባለ እሾክ ተሳስሮ ነበር። ጎሹ ደርሶ ኩኩሻን ከሾክ ውስጥ ካወጣው በኋላ ኩኩሻ በሮ ከሾክ ውስጥ ወጣ። ጎሹ ይቅርታ አድርግልኝ፣ ሁለተኛ እንደዛ አልረብሽም። ጎሹም ለኩኩሻ ባለማስተዋል የትም ቦታ መሄድ አደጋ ውስጥ ሊከት እንደሚችል እየመከረው ወደ ቤት ይዞት ገባ። ጨረቃዋም የጎሹን ጭንቀት እየተከታተለች ነበርና ኩኩ ስለተገኘ ደስ አላት። ልጆች ከጎሹ የሥራ ኃላፊነትን መወጣትና ጓደኝነትን እንደተማራችሁ ተስፋ አደርጋለሁ። እንዲሁም ከኩኩ አለማስተዋል ችግር ውስጥ እንደሚከት እንደተማራችሁ ተስፋ አደርጋለሁ። እነዚህንና መሰል የልጆች ተረት እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ።